በጣም ነው የማደንቅህ። እኔ ነበረ። እሺ ንገሪኝ። እኔ እዚህ ስደት ሀገር ከመጣሁኝ 3 አመት ነውና አሁን 1 አመት ኮንትራት ሰርቼ ጠፋሁና ውጭ ላይ ነው የምሰራው እና ኢትዮጵያ መጀመሪያ ስወጣ አካውንት አልከፈትኩም እና ከዛ ለእናቴ ነው አካውንት ብር ማስቀምጠው ማለት ነው። ገባ እና ሁሌም ውስጤ ታውቃለህ አካውንት እንዴት ብዬ መክፈት እችላለሁ? እዚህ ሀገር ፓስፖርትም ምንም ነገር የለኝም። የት ነው ያለሽው? ዱባይ ነው ያለሁት። ፓስፖርትም የለሽም? ምንም አይዲም የለሽም? የለኝም፣ ግን ስራ ላይ ነኝ፣ እየሰራሁ ነው። በእናቴ ነው ማስቀምጠው። ግን ሁሌም ውስጤ ታውቃለህ የሆነ ይሄ ብዙ ነገር ስሰማ ነገ ጠዋት ደግሞ እንደዚህ እንትን ብል ብዬ ውስጤ በጣም ነው የሚፈራው ታውቃለህ። የባንክ አካውንት አገር ቤት ሌላ የአቢሲኒያ ምናምን ነው ያለኝ፣ አባይ ባንክ እና አቢሲኒያ። ግን በዛ ደግሞ እንዴት ማለት የማይንቀሳቀስ አካውንት ከሆነ በዛ ማስቀመጥ አልችልም። ምን ማለት ነው የማይንቀሳቀስ አካውንት ማለት? ማለት ከዚህ ቀጥታ እያስገባውኝ እዛ ጋር የማይንቀሳቀስ ከሆነ ጥሩ አይደለም ማለት ማን ያለው እንደዛ አሉኝና በእናቴ ንግድ ባንክ ላይ ነው ያኔ ሁሉም ሰው በንግድ ባንክ ነው የሚልከው። አይ እኔ ባንኩ ችግር የለም፣ ባንኩ ምንም ይሁን ምን፣ ግን ባንክ የሚንቀሳቀስ የሚባል ነገር አለ። አሁን አንቺ ማውጣት የሚባለውን ነገር ስቴጂ አክቲቭ ምናምን ታስደርጊዋለሽ እንጂ አካውንትሽ ውስጥ እኮ ገቢ ማድረግ እኮ ትችላለሽ። ገብቶሻል? አካውንትሽ ውስጥ ገቢ ማድረግ ትችላለሽ እኮ። ያኔ አሁን አሰራራቸው ስለሚቀያየር ታውቃለህ። የአባይ ባንክም ቢሆን አቢሲኒያ እንትን አልኩኝ። እዚህ ደግሞ በእጄ ቢይዘው ደግሞ አጠፋለሁ ታውቃለህ። አሁን አንቺ የምትይው ነገር ማን ኢንፎርሜሽኑ እንደሰጠሽ አላውቅም። አሁን ሰው ስላለን ነው ብዙ ጊዜ አሉኝ። አሁን አንድ ሰው ወይ ከእንቅልፉ በስነስርዓት እንቅልፉን ተኝቶ ማለት በስነስርዓት በቂ እንቅልፍ አግኝቶ ያላደረ ሰው ከእንቅልፉ ሲነሳ የሚያወራው ሀሳብ ነው። አሁን የሆነ ሰው ያለሽ ምናልባት ደብሮት ምናምን እባክሽ አይቻልም እኮ ምናምን ብሎሽ ሊሆን ይችላል። ምክንያቱም ደህና እንቅልፍ አልተኛም፣ አይምሮ በትክክል አይሰራም። ማን ያለው አካውንትሽ ምናልባት ረጅም ጊዜ ካላንቀሳቀስሽው አክቲቭ አይሆንም። ይሄ ማለት ሜይ ቢ በሞባይል ባንኪንግ ለማስገባት ምናምን እምቢ ሊል ይችላል። አሁን ብዙ ጊዜ ይገጥማል እንደዛ። ምክንያቱም ረጅም ጊዜ ገቢ ያልተደረገበት አካውንት አሁን ሞባይል ባንኪንግ ላይ ብዙ ጊዜ ሲሞከር እንትን ይላል፣ አክቲቭ አይደለም። ግን አንድ ሄዶ ባንክ ቤት በቁጥሩ ገቢ ማድረግ ይቻላል። ስትሄጂ አክቲቭ አስደረገሽው ገንዘብሽን ታወጫለሽ። ምክንያቱም ምንም ችግር የለውም። ባንኩ እኮ እንትኑ ነው የሚፈልገው እኮ። ባንኮች እኮ አካውንት ክፈቱ የሚሉት አለ። ለምንድን እኮ ነው እንዲህ ባንክ ውስጥ እኮ ገንዘብ ማስቀመጡ እኮ አንድ ሰው አንደኛ ሴፍ ነው፣ ሁለተኛ የትም ሀገር ማለት ነው። ሁለተኛ ነገር ለባንኩ እኮ ነው አድቫንቴጁ። ምክንያቱም ባንኩ ብዙ ትራንዛክሽን ያደርግበታል ምናምን ሰው ለባንኩ እኮ ነው። ስለዚህ ባንኩ አይ ማስገባታችን ሊልሽ አይችልም። እንደውም ውጭ መሆነሽ አካውንት ራሱ ከፍተው ይሰጡሽ ደስ ይላቸዋል ባንኮች። ስራቸው እኮ የባንክ አካውንት ኖሮሽ እንዴት ነው ማስገባት ማችል ማንቀሳቀስ የማይቻል ምናምን የሚባል ነገር የለም። ብዙዎቹ ሰው ሀገር ሆኖ ያስገባሉ። ግን ረጅም ጊዜ ምናልባት የገቢ ወጪ ምናምን ያደረግሽበት ከሆነ አክቲቭ አስደርጊው ምናምን ሊሉሽ ይችላሉ። ከዛ ውጪ በዛ አካውንትሽ አስገቢሽ ይልናል። ምንም ችግር የለውም። እስከ ዛሬ ድረስ አሁን ያጠራቀምኩትን ብር አሁን አጥፍታ ብትጠብቀኝ ምን ያህል ብር ነው? ማለት ብዙ ብር አስቀምጫለሁ። ምን ያህል ብር ነው? እስካሁን ድረስ 500,000 ብር አለ ትለኛለች። ግን በቃ ስጠይቃት ታውቃለህ የሆነ ማውራት አትፈልግም ታውቃለህ። የሆነ አለ ምንድን ነው ምናምን ትላለች ማለት ነው። እኔ አሁን ሁሌ አስቀምጭ እያልኩ ልካለሁ ታውቃለህ። ለእሷም መረዳት አለው ማለት ቤተሰቦቼ ችግርተኛ ናቸው እና ለእነሱ ይሄን ያህል ለእኔ ደግሞ ይሄን ያህል በየወሩ አስቀምጭ ያለው እና ይሄን ያህል አለ አይደለ ምናምን ስላት ማውራት አትፈልግም ስለ ብሩ ማለት ነው። እና ውስጤ የሆነ ፈራው። ጠፍቶ
ከፍቶ ከሆነ ንገሪኝ ምናምን ልላት አለው፣ ግን አትናገርም። ግራ ገባኝ። ወይ ብሬን ወዴት መፍራትሽ ጥሩ ነው ማለት እንድትነቂ ያደርግሻል። ምክንያቱም ከዚህ በኋላ አሁን እየጠፋ እንኳን ከሆነ ከዚህ በኋላ ለማልማት ወይም እንዳይጠፋብሽ እና ለመንቃት ይጠቅምሻል። ምክንያቱም ከዚህም በኋላ ባትነቂና እንደው ብዙ ነገር አጥፍተሽ ከምትማሪ ማለት ነው። አሁን በዛኛው አካውንትሽ አስገቢ ከዛሬ ጀምሮ። እመኝ አይቻልም የሚባል ነገር የለም። እሺ እሺ፣ ይህንን አረጋግጬ ነው ነገርሽ። እዚህ ውስጥ አሁን ከዚህ ቀጥታ ማስገባት ይቻላል። አሁን እዚህ ዱባይ ነኝ፣ ቀጥታ ወደ አቢሲኒያ ቀጥታ ይገባል። አዎ አቢሲኒያ ሁሉም ባንክ ይቻላል። ሁሉም ባንክ ውስጥ ማስገባት ይቻለሽ፣ ችግር የለውም። አካውንቱ ብቻ ይኑርሽ። ከዛ በኋላ በትክክል ደግሞ የምታስገቢበትን ሁኔታ ራስሽ አመቻች። እስካሁን የምትልኪበት መንገድ እንዳለው ነው። ከዛ ባሻገር ግን አሁን እናትሽ ጋር ያለው ብር የለም ወይስ አለ? እንቅልፍ የማጣት ነገር ውስጥ ከሆነ ያለሽው አንድ ቻሌንጅ ስጫቸው። እስቲ አንድ የሆነ ጉዳይ ነበረ የምጨርሰው። እስቲ አንቺ በአካውንት ውስጥ ያለውን ወደዚህ ወደ አቢሲኒያው ባንክ እስቲ እንትን ባይውና ሙቭ አድርጊውና እስቲ ሪሲት ላኪልኝ ፈልጊው ነው። እዚህ የሆነ አንዳንድ ነገሮችን ከባንክ ጋር በማገናኘት ለመግዛት ምናምን እንደዛ እያሰብኩ ስለሆነ ብለሽ ሽፍት አድርጊ። እሺ ብለው ካስገቡልሽ ገንዘቡ አለ ማለት ነው። አይ እንግዲህ ቆይ እስቲ ምናምን እንግዲህ እንደሚሆን እናደርጋለን ካሉሽ ያው ወገብሽን ጠበቅ ማድረግ ነው። ገብቶሻል? ይሄ ማለት ምንም ነገር ቢገጥምሽ አሁን እንዳትናደጂ ምናምን፣ ቢኮዝ ኃላፊነቱን ውሰጂ። አንቺ ጥፋት እኔ ተናግሬያለሁ፣ በደጋግሜ ተናግሬያለሁ። ተዉ፣ ለእናቶቻችሁ ለአባቶቻችሁ ፈተና አትላኩላቸው። መርዳት ሌላ ጉዳይ ነው። ገብቶሻል? ያ ግን ህልምሽ ነው። ይህንን አርጊና ቁርጥሽን ታውቂያለሽ በዚህ መንገድ ብዬ አስባለሁ። እሺ አሌክስ አመሰግናለሁ። ከባድ ነው ጋይስ። አሁን በእሷ ስሜት ውስጥ ሆናችሁ ካሰባችሁት በጣም ከባድ ስሜት አለው። ስጋቱ ማለት ነው። ስጋቱ አያችሁ አይደል? አሁን ከእሷ ደግሞ የሆነ ሰው ይማራል እዚህ ውስጥ። እሱ ነው ጥቅሙ። የእኛ ትርፋችን ምንድን ነው? እንዲህ የመቆየታችን። እሷ ውረዲ አንድ ያርገዋለች። በቃ እየፈሰሰው አይታፈስም። ሊያደርግ እያሰበ ያለ ደግሞ አለ ገና በዚህ ወጥመድ ውስጥ ለመግባት ያመቻቻል። ቆይ ይሄ ነገርም አለ እንዲህ ብሎ ሳብ ያደርገዋል ማለት ነው። ፍሬማ ያ ጠቀመ ማለት ነው ለሆነ ሰው። አያችሁ፣ ከዛ አንግል ነው ማየት ያለባችሁ። እና ከልጅነት ነው አብራ አንድ ላይ ነው ያደግነው። እሺ። እና እኔ ጆርዳን ነበር የምኖረው። ከጆርዳን ከተመለስኩ በኋላ የት? እኔ እንደወን ጆርዳን ነበርሽ? እሺ። ከዛ ከተመለስኩ በኋላ የጓደኝነት ጥያቄ ጠየቀኝ። ከሶደ ለእኔ ያለው አመለካከት አሪፍ ስለነበረ ተቀበልኩት እና በቃ አንድ ላይ እንደ ጓደኝነት ጀመርም ማለት ነው። እሺ። እና ጥቃሚ እሱ ተማሪ ነው፣ ወልዲያ ነው የሚማረው ዩኒቨርሲቲ ማለት ነው። እና እኔ ጥቃሚ ዱባይ መጣሁ ስደት ማለት ነው። እና እስቲ ከመጣ በኋላ በስልክ ነው የምናወራው። በስልክ ስናወራ እሱ ሲፈልግ ነው የሚያገኘን፣ እኔ ስፈልግ አላገኘውም። እና የሆነ ሰዓት ላይ በቃ አሁን የመጨረሻቸው ፓርት ስለሆነ የሚመረኩበት ብር ምናምን ይጠይቀኛል ማለት ነው። ከዚህ በፊት ማለት ለነገ ህይወት ምናምን ስለምናስብ ያስባል ምናምን። የኔ ያለው አመለካከት አሪፍ ነው እና ነገን ብቻ ስለምናስብ እንደዚህ ሆንኩ ምናምን ሲለን እሺ ምናምን እያልኩ። ስንት ላክሽ አጠቃላይ?
አጠቃላይ 40 ምናምን ይሆናል። 40 ሺህ። እሺ። እና አሁን ትናንትና ደወለልኝና በጣም ነው እኔ ስፈልገው እንደነገርኩ ነው አላገኘሁም። ብቻ እሱ በሚፈልግበት ሰዓት በጣም እንትን ይላል። ማለት ስልኩ አይሰራም ነው አላገኘሁም ማለት ምንድን ነው? ወይስ ስልክ አያነሳም ነው? ኦንላይ ይገባል። ከዚ ወዲያ ኦንላይ ምናምን አየዋለሁ። ከዚ ወዲያ እኔ ሳዋራው እኔ ልመረቅ ስለሆነ ሰዓት የለኝም ምናምን ይላል ማለት ነው። እሺ ከዚ ወዲያ ምናምን ለና እተዋለሁ። አሁን የሚመረቁበት ሰዓት ስለሆነ በቃ ለትምህርት ፎከስ ያድርግ ምናምን ብዬ ቦታ ልስጠው ብዬ ስምላለሁ። ከዚህ በፊት በጣም አቻችር እያደረኩ ነው የምነግርህ። ከዚህ በፊት በጣም ተጣልተ ነበረ። ከዚ ወዲያ ለጥፋቱ ተሳሳች የሚሆነው ራሱ ነው። ከዚ ወዲያ ራሱ ጥፋተኛ በሆነው በሱ ጥፋት እኔ ይቅርታ ላለው ማለት ነው። ለምንድን ነው ይቅርታ የምትይው? ማለት በጣም እወጣለሁ። በቃ ሰው የለኝም ታውቃለህ። በጣም እንደ ወንድም ነው። በቃ የሆነ ሲጋፋን ራሱ ወንድሞቼ ከሚረቱን በላይ ትንሽ ፎከስ ይረዳኛል ማለት ነው። እና ያን እንትን ስለምል በቃ ሰው አለኝ ሰው አገኘው ምናምን ስለምል ፎከስ አደርጋለሁ ወደሱ እና እኔ ይቅርታ እላለሁ። ይቅርታ አይልም ምንም እራሱ አትፍቶ እሱ ይቅርታ አይልም። እኔ ነኝ ይቅርታ የምጠይቀው ማለት ነው። እና ያንም ቢሆንም በቃ ሲሁን ቀን ይለፍ ምናምን ብዬ ስምላለሁ። እና አሁን ትናንትና ከዚህ በፊት ብርም ሱፍ ሲልኝ ምናምን ልመረቅ ነው ምናምን ሲለን በቃ ችግር የለውም እኔ እከሳለሁ ምናምን ብዬ በቃ ይሁን ብዬ ያው የመጣንበትም ቤተሰብ ምናምን እርስ በርስ ስለምንተዋወቅ ይሁን ብዬ ሱፍ ምናምን ይክሳ ምናምን ብዬ ላኩለት ማለት ነው። ሱፍ ገዛሽ? እና አሁን ደግሞ ትናንትና ማታ ደውሎልክ ቶሎ በይ በጣም እያለቀለቀ ነው እና ቶሎ በይ አሁኑኑ ላኪልኝ ብር ጓደኛዬ ታሟልና አሁኑኑ ላኪልኛለን። እንዴ አሁን እኔ ከየት አመጣለሁ ብር መላኪያ? አሁን እቺ ላይ የለም። ለአመት በዓል ምናምን ብዬ ለቤተሰብ ላኩት። አሁን አላገኝም። ስለዚህ አንቺ ቀሌልስ ከጓደኞች ላኪልኝ አለ። እነሱም የላቸውም አልኩት። ከዛ ወዲያ ያንን ካረኩ በኋላ በቃ ይሁን ጥፋተኛ እኔን ሆኖ ማለት ነው። ጥፋተኛ እኔን አደረገ። ከዛ ወዲያ አሁን ትንሽ በሰዓት ልዩነት ድጋሚ ስልኩን ዘጋብኝና ድጋሚ ተወለና ደግሞ እኔ እኮ የለኝም ስትይኝ እኮ ስልኬን ሰጥኩት አለኝ። ስልኬን ሰጥኩትና ጓደኛዬን አስረከምኩበት እና አሁን ጋር አንድ ስልክን ከሰጥቀው በምንድን ነው የምታዋራን ስለው ሲሜን በጓደኛዬ ስልክ ከትቼ ነው እያዋራሁት ያለሁት አለኝ። እና በቃ ጨነቅን ማለት የሆነ የመወሳከብ እንትን ውስጥ ገባሁ እና አልገባም። እንደው ትንሽ እንድትመክረኝ ምናምን ነበር። እድሜሽ ስንት ነው? 26። ምን ያህል ጊዜ ሆነሽ ከመጣሽ እዚህ ሰው ሀገር? 3 ዓመት ሊሞላ ነው። ምን ያህል ሴቭ አድርገሻል እስካሁን ገንዘብ? አቤት። ምን ያህል ሴቭ አደረግሽ? ምን ያህል አስቀመጥሽ አካውንትሽ? ምንም ቤተሰብ እረዳለሁ። ሰላምዬ ለእኔ አልሰራውም። ለእኔ አልሰራውም ግን ለቤተሰብ ምናምን ሰርቻለሁ። እሺ ሚዩት አድርጊና አዳምጪ። አሁን እንኳን መጣሽ ወደዚህ። አንቺ ምናልባት የምትነቂው የዛሬ 10 ዓመት ሊሆን ይችላል።
የነበረው። አይሆንሽም። እሺ ይሄ ሰው ሲጠቃለል ሚዩት አርጊ፣ ሚዩት አርጊና አዳምጪ። ድራማ ነው እሺ እየሰሩ ያሉት እየተጠቀመብሽ። በእርግጠኝነት ነፍ ገርልፍሬንዶች ነው ያሉት። አንቺ ይሆነኛል ነገ ትዳር እወደዋለሁ የሚባል ነገር አይሰራም ጋይስ። አንዳንድ እየወደዳችሁ ማትበሉት ምግብ አለ እንገራችሁ። ምግቡን ትወዱታላችሁ፣ በልታችሁ ሰላም አይሰጣችሁ። በልታችሁት ውስጣችሁ ውስጥ ጨጓራችሁ ወይ በሽተኛ ያደርገዋል፣ ያጥወለውላችኋል ወይ ያስመልሳችሁ። ምግብ እኮ ይጣፍጣል፣ ትወዱታላችሁ እኮ ግን ሰውነታችሁ ወይም ውስጣችሁ አይፈልገውም። ያን ምግብ በህይወት ውስጥ ትወዷቸዋላችሁ እኮ ግን ሰላም አይሰጧችሁ። መውደዳችሁ መጥፎ አይደለም፣ ስህተት አይደለም፣ ጥፋት አይደለም። መውደድ ማፍቀር ስህተት ሊሆን አይችልም፣ ምን ጊዜም ትክክል ነው። ግን የወደዳችሁ ሰው ትክክለኛው ሰው ነው ወይ ነው ጥያቄ። ስለዚህ ትክክለኛውን ሰው ካልሆነ የወደዳችሁት ጭንቅላታችሁን መጠቀም ይጠበቅባችኋል። በልብ መሄድ ጥሩ አይደለም። ልብሽን እየቆጠረሽ ልብሽን እያዳምጥሽ የምትሄጂ ከሆነ ነፍስሽን ይነጥቀዋል። ከፈለገ አይምሮ የተሰራው እንድናገናዝብበት ነው። ጭንቅላታችን የተፈጠረልን በልብና በአይምሮ መካከል ያለው ልዩነት ያ ነው። አይምሮ ህሊና የሚባል ነገር አለ። የህሊና እሳትና ውሃውን ይለያል። ትክክል ያልሆነው ነገር ይነግርሻል። ይህ ስህተት ነው፣ ተይ፣ አይሆንም። አንዳንዴ ቀልቤ ነገር የምትሉት ነገር የለም። ቀልቤ ነግሮ ነበር እኮ እንላለን። የሆነ ነገር ካረግነው የሆነ ከሰዓትን ወይ ከወደቅን በኋላ ነበር እኮ የሆነ ነገር ነግሮ ነበር እንላለን። ህሊናችን ነው እኮ ሌላ ታሪክ። ህሊና ትንሹ እግዚአብሔር ነው ይባላል አይደል? ይሄ ማለት ስህተት የሆነውን ነገር ይነግረናል። ትክክል አይደለም፣ ተው፣ ይሄን መንገድ አትሂድ ይለናል። እሷን ቆም ብለን የማዳመጥና እስቲ የማጤን ጉዳይ ቢኖረን እኮ ከብዙ ነገር እንተርፋለን። ልባችንን ነው ይዘን ዝም ብለን ሽምጥ የምንጋልበው። አፈቀር ነው ያንን ሰው እንዳናጣው ይዘጋኛል። ይህንን ነው እየተጠቀመበት ያለው አድቫንቴጅ አድርጎ። እናንተ ጥፋት ተደርጎባችሁ እንዴት ይቅርታ ትጠይቃላችሁ? ትህትና እኮ አይደለም ይሄ። ይቅርታ መልካም ነገር ነው። ይቅርታ ግን ሲበዛ ያስንቃችኋል ጋይስ። ከሰው ልጅ ጋር ነው የምትኖሩት። ይሄ ለእግዚአብሔር ነው የሚሰራው። በቃ ይቅርታ በየጊዜው ባጠፋሽ ቁጥር፣ ምክንያቱም ልብሽን ያውቃል እሱ። የሰው ልጅ ይቅርታሽን እንደ መሳሪያ ነው የሚጠቀም። ይቅርታ ደጋግመሽ ስትጠይቂው ካለኔ መኖራችን ብሎ ነው የሚያስበው። ገብቶሻል? ሰው ካለኔ መኖር ስለማችል ምን እናድርጋት? ወይ አኮርፍሻል፣ ወይ ስልኩን ይዘጋል ምናምን። ከዛ አንቺ ተለማምጠሽ ትታረቂዋለሽ። እንዲሆነሽ የሚያኖርሽ ሲወት ቢቀርስ የኔ እናት ነገ እኮ በሽታ ነው የሚሆንብሽ። ነገ እኮ ህይወትሽ ነው የሚበላሽው። ነገ እንደ ማስቲካኝ እኮ ነው የሚተፋሽ። ፍቅሩ እንዳለ ሆኖ ምን አለ ጭንቅላትሽ የምትጠቀሚበት? ምን አለ ቆይ ይሄ ነገር ትክክል አይደለም። ገንዘብ እንዴት ትልኪያለሽ ለወንድ ልጅ? የመመረቂያ ሱፍ የምትገዥለት አንቺ ነሽ። እናቱ አባቱ ነሽ፣ አንቺ እናቱ ነሽ። ፍቅረኛ የሚባል ነገር እኮ የማይፈቀደው ለዚህ ነው። በሃይማኖቶችም እውነት እኮ ነው። በእውነት ፍቅረኛ ሆኖ ሰው ህይወቱን ሲጃጃል እርስ በርስ ሲጠናና አይምሮ ሉዝ ሲያደርግ ነው የሚኖረው እግዚአብሔር። ለዛ ነው ወደ ተጋቢ ወይ ጋብቻ ግቢ ወይ ደግሞ ሲንግሉኝ የሚባል። ስለዚህ እኔ እናት ሳይሽ በጣም ምስኪን ልጅ ነሽ ማለት ነገሮችን በቃ ማየት አልቻልሽም። የተጠቀሙብሽ ቤተሰብ እየረዳው አልያዝኩም አልሽ። አንቺ ራስሽን ነው መርዳት ያለብሽ ቅድሚያ። ከጉድጓዱ ሳትወጪ እንዴት ነው ቤተሰቦችሽን ስለማገዝ የምታወሪው? እንደ አንቺ ገንዘብ ላክሽ ገንዘቡ ጠፋ። ከዛ ሀገርሽ ብትሄጂ ታመሽ ብትሄጂ አንድ ሳምንት እኮ ቢያስታምሙሽ ነው። ከዛ በኋላ ሁሉም ወደ የራሱ ህይወት ነው የሚሮጠው። ዝብሮ ቤሽል እንደገና ወይ ቤተሰቦችሽ ችግር ውስጥ ትጠያቸዋለሽ። ለቤተሰቦች የምውለው አንድ ውለታ ምን እንደሆነ ታውቃላችሁ? ራሴን የተሻልኩ ካረኩ በቃ ትልቅ ውለታ፣ አንድ ትልቅ ሸክም ቀለለላቸው። ለእኔ የሚያወጡትን ኢነርጂ አቀለልኩላቸው ማለት ነው። ለእኔ የሚያደርጉትን ነገር አቆምኩላቸው ማለት ነው። አትሊስት አንድ ሸክም አነሳው ከራያቸው ላይ። ራሳችሁን መቀየር ማለት ለቤተሰባችሁ፣ ለሀገራችሁ፣ ለማንም አንድ ትልቅ ውለታ ነው። በነገራችን እናንተ ግብዶ የምታስቡት
በቃ ከራሳችሁ አልፎ ለሌላው ራሳችሁን እየጎዳችሁ ሌላውን መጥቀም እንደ ጽድቅ ነው የምትቆጥሩት። የት ነው የተባለው? ምን ላይ? ለራሱ ያልሰጠ እኮ ለማንም አይሰጥም እኮ አይደል? በቃ ይባላል እኮ። መጀመሪያ ለራሴ ልስጥ እስቲ ለሌላው መስጠት እንዳውቅ። ለራሴ ጥሩ ልበስ፣ ጥሩ ላርግ። ራስ ወዳድነት አይደለም የእውነት ጋይስ፣ ሰልፍ ሪስፔክት እግዚአብሔር እንኳን የሚወደው ነገር ነው የእውነት። ምክንያቱም ለራሳችሁ ክብር ሲኖራችሁ፣ ለራሳችሁ ጥሩ ማድረግ ስታደርጉ ለሌላውም ጥሩ ማድረግን ታውቃላችሁ። ገብቷችኋል? ምክንያቱም የሰው ልጅ የፈጣሪ ቤተ መቅደስ ነው። ራሴን ስጠብቅ፣ ጤናዬን ስጠብቅ፣ ለራሴ ጥሩን ሳደርግ ይሄ የፈጠረውን ገላ ወይም ይሄ የፈጠረውን ሰውነት ስንከባከብ እሱን ነው እያከበርኩ ያለሁት እኮ ጋይስ። ራሴን ሳዋርድ፣ በየሄድኩበት ስወድቅ፣ ራሴን ስጠላ፣ ራሴን እየበደልኩ ለሌሎች እያልኩ እየቀለጥኩ ራሴን ሜዳ ላይ ስበትን ግን ይሄ የፈጠረውን ቤተ መቅደስ ምን እያደረኩት ነው? እየናኩት፣ እያዋረድኩት፣ እየረገጥኩት ነው ማለት ነው። በዚህ እይታ ተመልከቱት እንጂ ለራሴ ባደርግ እንደ እውነት ግብዝነት ይሆን ብላችሁ አታስቡ። አይሆንም። ይኸው እኔ በትክክል ማረጋግጥላችሁ ነገር ይሄ ነው። ከዛሬ ጀምረሽ ለራስሽ መኖር ጀመር የኔ እናት። ማንም ሁሉም ሰው ራሱ ወዳድ ነው እዚህ ምድር ላይ። ማንም አያዝንልሽ። ያፈቀርኩት የምትይው ሰው እመኝ ከአንቺ ውጭ ሴት ነው የሚያገባው። ወይ አሁንም ሌሎች ግርል ፍሬንዶች አሉት። ስልኩን የማየት እድል ቢኖርሽ ከአንቺ ጋር ከሚጻጻፈው ከአንቺ ጋር ከሚያወራው በላይ ብዙ የሚጽፍላቸው የሚያወራቸው እንዳንቺ ብር ላኪ ምናምን የሚላቸው አሉ። አንቺ እኮ የባንክ አካውንቱ ነው የሆንሽ። ስትፈልጊው አታገኘውም። ሲፈልግሽ ብቻ ነው የሚያገኝሽ። ምንድነሽ አንቺ? ምንድነሽ? አሻንጉሊት ነሽ? በዚህ ያህል ዲስሪስፔክት እኮ አድርጎሻል እኮ። አንድ ሰው ከፈለገሽ በእሳት ውስጥ ሆኖ ያወራሻል። ወንድ ልጅ እኛ ወንዶች ካፈቀርና ከፈለግን ታማኝ ከሆነን በህይወታችን ውስጥ ያለችው አንድ ሴት ብቻ ከሆነች ጀርባ ምንም ማናረግ ከሆነ የምር ወንድ ልጅ ተራራ ነዶ እንኳን ይሄዳል ያፈቀራት ሴት ጋር። ብዙ ምሳሌ ሰጥቻችሁ አውቃለሁ በዚህ። ካልፈለገ ደግሞ ምንም ብዙ ምክንያት የሚደረድርብሽ። ስለዚህ ጤናሽን ጠብቂ፣ ገንዘብሽን ያዥ። ቤተሰብ ላኪ ሲሉሽ እምቢ ማለት ጀምሪ። ከዛሬ ጀምሮ እምቢ ማለት ጀምሪ። እምቢ ያስከብርሻል። ተግባባ? እሺ ወንድም አመሰግናለሁ። ከዛሬ በኋላ ከእሱ ጋር እንዳታውሪሽ። በጣም የሚጨንቅሽ ከሆነ እሱ ንፍቅ ንፍቅ ሲልሽ ወይ መጽሐፍ አንብቢ ወይ የሆነ ነገር ራስሽን ቢዚ አድርጊ። ቀስ እያለ ቀን ቀን እየራቅሽው ትመጫለሽ። እሺ ፈጣሪ አምላክ ያክብርልኝ። አመሰግናለሁ። እሺ ወይ ጉድ! እያለከለካለች። የማለክለክ መንፈስ ገብቷል። ወንዶች ጋር የማለክለክ መንፈስ ገብቷል። እያለከለከ ጓደኛዬ ታሟል። ጓደኛው ታሞ ራሱ አያውቅም። የሚገርምሽ እንኳን ጭራሽ ስልኩን ሽጦ ሊያሳክመው። እውነት እንዲህ አይነት ቅንነት ያለው ሰው በሴት ልጅ ላይ የሚደበር ይመስልሻል? ማለት እስቲ እኔ እኮ ጋይስ አንዳንዴ ፖይንት ኦፍ ቪያችሁን አስተካክሉ። እኔ ቅድም ነግሬያቸዋል። እስቲ ይሄ ልጅ አሁን ስልኩን ሽጦ ጓደኛውን ያሳከመ ሰው ነው ብለን እናስብ እስቲ። እንደው በቃ አሰብን። እንዲህ አይነት ቀና ልብ ያለው ወንድ ለጓደኛው በቃ ስልኩን ሽጦ ማሳከም እኮ በቃ ዘመን ውስጥ ቀና ልብ እኮ ማለት መስዋዕትነት እኮ። እንዲህ ያለው ልብ እንዴት ሰው ሀገር ያለችን ልጅ እንደፈለገ ገንዘብ እያስላከ ይቆረጥማታል። ሁለቱ የምር ውሃ የሚያነሳ ጉዳይ ይመስላችኋል ስታስቡት? ማለት አንቺ ራሱ አስቢ እስቲ። የዘንድሮ ወረርሽኝ ከባድ ነው። ያው እኔም አንድ ጥፋት ያጠፋሁትን ልነግርህ ነው። አንድ ትመክረኝ ስለምፈልግ ነው። እሺ። እኔ ኦልሞስት የሁለት ልጆች እናት ነኝ። ከልጆች አባት ጋር ከተለያየው 7 ዓመቴ ነው። ከዛ በኋላ ሌላ ጓደኛ ይዤ ነበር። ጓደኛ አለኝ በጣም ቀርቦኝ አብረን እንትን እያልን ያው እኔ በስደት ነው ያለሁት። እንዴት ተዋወቃችሁ? አመንኩት በእምነት በሰው ነው የተዋወቅነው። ሰው ነው ያስተዋወቀኝ። በሰው ነው የተገናኘ ነው። በሰው ማለት እኮ እሱን ንገሪና ሂደቱ እና ልጁን በጅምራ ማውቀው ነበር።
ሂደቱ የአክስት ልጅ ናት። ስልኩን ሰታኝ በስልኬ ለሱ ሰታ በሱ እንትን የተዋወቅ ነው። መጀመሪያም አውቀዋለሁ። ልጁ ያው የሀገሬ ተወላጅ ነው። ቤተሰቦቻችን እንደ ቤተሰብ ነው። በጣም አመንኩት። የተወሰነ ብር በሱ ላይ ላኩኝ። ብሩን ከወሰደ በኋላ እንግዲህ ስልኬንም አያነሳም፣ ሊያወራኝም ፈቃደኛ አይደለም። ይሄ ነው የተፈጠረው። ስንት ብር ላክሽለት? ስንት ብር ላክሽለት? 155 ሺህ ብር። ከ155 ሺህ 10 ሺህ ሰጥቶኛል። 140 ለምኑ ላክሽለት? እንግዲህ ያለ ህይወት ስትጓጓ አንዳንዴ የምትጓጓውን ነገር ለማግኘት ምንም ታደርጋለህ። ላኪልኝ ብሎሽ ነው? አሁን ላይ ላኪልኝ፣ እቁብን ጀምርና በቃ እቁብ ልጀምር 600 ሺህ እቁብ ጀምር ያለው ላኪልኝ አለኝ። እሺ ያልኩትና 50 ሺህ ለልጆቼ የምትልከው ነው፣ 100 ሺህ ለእቁቡ ላክል አልኩት። እሺ ያለኝ 10 ሺህ ብር ለልጆቼ ላከ። 145 ሺውን በቃ እንደውም ስልኬን አያነሳም አሁን ላይ ማለት ነው። ያስተዋወቀችሽ ልጅ ታውቃለች ይሄንን? ታውቃለች። አዎ ነግሬያታለሁ። ስልኳን ብሎክ አደረጋት። ለሱ በምንድን ነው የላክሽለት? በባንክ? በባንክ ነው። ያው ብላክ ማርኬት ነው። በብላክ ማርኬት ነው የምጠቀመው። በዛ ነው የላኩለት። ብላክ ማርኬት። እሺ ምንድን ነው የምትፈልጊው አሁን? አሁን ያው ምክር ነው የምፈልገው፣ ሌላ ምንም አልፈልግም። እኔ ምክንያቱም መድኃኒዓለም ካበላው ይብላ፣ ምንም አይደለም። እኔ ሙሉ ጤና አለኝ፣ ሰርቼ ያገኘዋለሁ። ብር ምንም ማለት አይደለም። የሰው ልጅ ነው፣ ብር ጠፊ ነው። የሰው ልጅ ግን ይገናኛል፣ ቤትም ይገናኛል። ያው ቤተሰብ ነን፣ በዛ ላይ እንተዋወቃለን ከልጁ ጋር። ያ ነው ነገ ስንገናኝ እንዴት ነው አይኔን ማየት የሚችለው? ያ ነው በቃ በጣም የከበደኝ። አይዞሽ፣ እስቲ ሚዩት አድርጊና አዳምጪኝ። ዘግይቶ ነው የሚደርሳት፣ ለዛ ነው። ይሰማል? ሚዩት አድርጊ እኮ ነው ያልኳት እንጂ ጠፋ ጭራሽ። ኔትወርኳ ነው መሰለኝ። ይሰማል ወይ አሌክስ? ሚዩት አድርጊና አዳምጪኝ እሺ? እሺ እንዴት ነው ነገሩ? ቆይ አንድ ሰው አንቺ በሶሻል ሚዲያ በሰው አማካኝነት የተዋወቅሽው በስልክ የምታውቂው ምኑ ያጓጓል? እኔ እናት አንቺ እኮ ልጆች አሉሽ አይደለ? ልጆችሽን ማሳደግ ነው እንዴ? ለምንድን ነው ልባችን በዚህ መጠን የሚሰረቀው? ትዳር ለመያዝ እንደዚህ ወይ ፍቅረኛ ለመያዝ ሴቶቹ ትዳር ስለሚፈልጉ ነው፣ አንዳንዶቹ ቁም ነገር ስለሚፈልጉ ነው። ኦኬ እረዳዋለሁ። ግን በሰው በኦንላይን አይደለም ጋይስ። በአካል እንኳን አግኝታችሁት ያሰው ወንድ መቼ ነው የምትጠብሱት? እኔ ወንድ የጠበሰች ሴት ናፈቀኝ። ወንድ የሚሸት ስለ አቋም አይደለም ያወራሁት፣ ስለ ፀጉሩ ስለ ፂሙ አይደለም።
ወንድ ማለት ልብ የገዛ የራሱ ዓላማ ያለው በራሱ የቆመ ከማንም ምንም ጥቅም የማይፈልግ ገብቷችኋል? አብዛኛው ወንድ የሚመስል ነው ያለው ከጥቂት ሰዎች በስተቀር። በሰው ተዋወቃችሁት፣ በስልክ ተዋወቃችሁት፣ ሶሻል ሚዲያ ላይ ተዋወቃችሁ፣ ሁሉም ቆዳ ገፋፊ ነው። ብራችሁን ለምረው ማትይዙት? ኧረ ተመከሩ ጓዶች፣ ግድ የለም እንዴ እኔ ዝም ብዬ እዚህ እንደቆራ እኮ ምጮህ እኮ እንትን ለማለት እኮ አትሊስት የሆነ ሰው እንኳን ቢተርፍ እኮ በሚል እንዴት ነው የምንጃጃለው? ወንድ የለም ያልሽው? አዎ ወንድ የለም። ወንድ ያለው ከፈጣሪ ነው ወንድ የሚሰጥሽ። አንቺ ገንዘብ ሰጥሽው አይደለም የኔ እናት፣ ለምንሽው አይመልስልሽም ትክክለኛ ወንድ። በሰው ምናምን ኧረ ጭራሽ ነው የማይተዋወቀው። እንዲህ ልቡን እኮ ፈጣሪ ሲፈቅድ እኮ ነው የምታገኙ ሁላ። በጣም በስለት ተስለሽ እንደዚህ ትክክለኛ ወንድ ነው የምልሽ። ትክክለኛ ወንድ፣ ትክክል ልብ ያለው፣ በሴት ልጅ ህይወት መክበር የማይፈልግ፣ በሴት ልጅ እንባ ህይወቱን መገንባት የማይፈልግን ወንድ አንቺ ሀይ ብለሽ ስለጻፍሽለት ወይ አስተዋውቆኝ እስኪ ስላልሽ ሊተዋወቅሽ በጣም ውድ ነው ልቡ። ኤክስፔንሲቭ ነው እናት። በባት ይፈልግሽ አታገኝም። ስለዚህ ምንድን ነው ማድረግ የሚሻለው? እጅን ሰብስቦ አርፎ መቀመጥ። ማንም ሀይ ያለ በመጣ ቁጥር በብሎክ ሴፍ እያጠናገርሽ አባሪ። ሀይ ላለሽ በሙሉ አሉ እዚህ ውስጥ ማድፈተው ቁጭ የሚሉ እኔ ነግሬያችኋለሁ። እዚህ እንኳን ሆነው እዚህ ገብታችሁ እንኳን ስትወጡ ሀይ ብለው የሚልኩላችሁን በውስጥ መስመር መታችሁ እዚህ አሳዩን ብያለሁ። ላይቭ ላይ ገብታችሁ እከሌ የሚባል ስሙ የቲክቶክ ስሙ ይኸው እንዲህ ብሎ ጽፎልኛል እና የናቃሽን ተረከብ በሉ። እኔ እፈቅዳለሁ። እስቲ እናተ ወልዳለች ሀይ ብለህ ጻፍ ለአንዲት ሴት እዚህ እኔ እያለሁ። እኔ ወረርሽኙ ያስፋፋ መሞታት አለሁ እንጂ ሀይ ብለህ ጻፍ እስቲ። አንዳንዱ ይገባና የሆነች የጨነቃት ሴት ምናምን ካለች በቃ አውጥታ በጣም ከፍቷት ምናምን ስትወጣ እኔ ያለሁልሽ እሺ፣ እኔ እዚህ ሀገር ነው የምኖረው ምናምን እኔ አውሪኝ እስቲ ስልክ ቁጥርሽን ድሮፕ አድርጊና ወይ ሸት ሊያርድሽ ቆዳሽን ሊገፍልሽ ነው። የለም እንኳን እሱን የራሱ መጥቼ በውስጥ መስመር በቃ የኔ እናት እስቲ ትንሽ ትሬት ላድርግሽ ካልኩሽ እኔ ራሱ ብሎክ አድርጊ አልልም። ፐብሊክ ላይ እዚሁ እናወራዋለን፣ እዚሁ ይጠናቀቃል፣ አለቀ። በውስጥ የለም። በውስጥ የሚባል በውስጥ የሚመጣባችሁ ጂኒው ነው ከሴጣን ቀንዳሙ ከሲኦል ዋናው አንቺን ሊያግዝ ለአንቺ ሰው ተጨንቆ ማለት ነው። የአንቺ ጉዳይ አሳስቦት ከስንት ህይወቱ ጉዳይ የአንቺ ጉዳይ አሳስቦት ላግዝሽ እስቲ ካገዘሽ ይኸው እዚህ መጥቶ ያግዝሽ። ፐብሊክ እየሰማን ውሸት ነው። ማንንም አትመኑ ጋይስ፣ ማንንም እንዳታምኑ። እዚህ ምድር ላይ ከራሳችሁ በቀር የምታምኑት አንድም ሰው አይኖር። እመኑኝ። ሰዎች ሳታምኗቸው ታምነው ቢገኙላችሁ ይሻላል አምናችኋቸው ልባችሁ ከሚሰበር። ቆማችሁ ብትቀሩ እስከማይሆን ሪሌሽንሽፕ ጋይስ፣ ከሚሰብር ከሚዋሽ ገንዘባችሁን ከሚጠቀም ነገ ወስዶ ከሚክዳችሁ ከሚሸጣችሁ ግንኙነት እንደው ሲንግል ሆናችሁ ብትኖሩስ በትንት ጣዕሙ። እውነቴን ነው የምነግራችሁ። እድሜ እየሄደ ነው የሚል ሀሳብ ደግሞ ከሆነ ያላችሁ ከተሳሳተ ሰው ጋር ተጋብታችሁ ከምትሰባበሩ ህይወታችሁ ዳሜጅ ከሚሆኑ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን በ40 ዓመታችሁ አታገቡ? ከትክክለኛው ሰው ጋር ከሆነ አብራችሁ ታረጃላችሁ። እድሜያችሁ ነው እንደገና የሚለመንነው። በ20 ዓመትሽ ከተሳሳተ ሰው ጋር ከተጋባሽ የ40 ዓመት የጨጓራ በሽታ ነው የሚይዝሽ። የ40 ዓመት ሰው ያለበት ወይ 80 ዓመት ሰው ያለበት ፊትሽ ራሱ ማዲያት በማዲያት ሊሆንልሽ ይችላል። በ40 ዓመትሽ ትክክለኛውን ሰው ብታገቢ ወጣት ነው የምትሆኝ ሁላ። በቃ እንከባከብሻል፣ ትሪት ያደርግሻል፣ ስሜትሽን ይረዳል፣ አንደርስታንድ ያደርግሻል፣ አንቺን ከጀርባ አይወጋም፣ ይከላከልልሻል፣ መከታ ይሆንሻል። ወጣት ነው የምትሆኝ። የ20 ዓመት ወጣት ነው የሚያደርግሽ። ለምን አትረጋጉም ጋይስ? ለምን ፍሬም ባትይዙት? እንዴት 155,000 ብር አንድ 2 ግራግር ካልሲ የተለያየ ካልሲ የሚያደርግ ወንድ 155,000 ብር ያጭበረብርሻል? ገብቶሻል? በካልሲው እኮ ገለውን የሚያሽ እኮ ሊሆን ይችላል እኮ ይህ ሰው እኮ በቃ ሻወር እንኳን ሲወስድ በካልሲው ወይም በሆነ በቃ በሞልወያ ምናምን ማለት ኢቨን ራሱ ላይፍ ላይ እንኳን ኃላፊነት ያልወሰደ ሰው ማለት እኮ ነው ብልሽ
ሪስፖንስብል ያልሆነ ቢካዝ ከአንዲት ሴት 150 ሺህ ብር የመገሽለጥ ሀሳብ ያለው ወንድ መቼም አንድ አይነት ካልሲ አስቦ ያደርጋል ብዬ አልገምትም። ይቅርታ አድርጊልኝ። የዛ አይነት ማስተዋልማ ቢኖረው እንዴት ሰከንድ እንኳን ያስባል እንዴ የሰው ገንዘብ ምን ያደርግልኛል ብሎ። ስለዚህ ራስሽን ጠብቂ። አሁን ከዚህ በኋላ ሀገር ቤት ስትሄጂ መረጃዎች ካሉሽ ቴንኪው ሺ ማመስገኛ። ሀገር ቤት ስትሄጂ መረጃዎች ካሉሽ የላክሽበት ብር ደረሰኝ በምንም ላኪለት። ቮይስ ሜሴጅ ያወራሽ ላኪልኝ ስልሽ ሜሴጆች፣ ጽሁፎች እነሱን ያዥ እና ጉዳዩን ወደ ህግ ውሰጂው። ካልሆነ ደግሞ ከዚህ በኋላ ትምህርት ይሁንሽ። ገብቶሻል አይደለ? አትጃጃሉ። ተግባባ? በጣም አመሰግናለሁ አሌክስዬ። በጣም በጣም ትስቃላችሁ አይደል? እውነቴን እኮ ነው። አንድ አይነት ካልሲ ማድረግ የሚችል ወንድማ ያስተውላል ማለት ነው። በቀኙ ጥቁር በግራው ነጭ በቀኙ ጥቁር ካልሲ የሚያደርግ ወንድ እኮ ነው የሚሸውዳችሁ። ቀሊናል። ገብቷቸው የዛን ያህል ማስተዋል እንኳን የለውም ልላችሁ ፈልጌ ነው። ቢካዝ ይሄ በጣም እኮ ማለት ማይደረግ ነው። ሰው ሰላሙን እንዴት ያጣል? በገዛ አይምሮ ከእሷ የወሰደው 155 ሺህ ብር ህይወቱን አይቀይረውም። ባይዞ የእውነት ህይወቱ ቢለወጥ የአባት ነው ትላላችሁ፣ ህይወቱን አይቀይረው። የዛሬ 4 ዓመት በፊት ነው የተዋወቅኩት። በሰው ነው የተዋወቅኩት። እሺ። እና እያወራን እያለ እስከ በሰው ማለት በጓደኛዬ ምክንያት ጓደኛዬ እሱ የሀገሩ ልጅ ነች። በእሷ ምክንያት እሺ። እኔ ያለሁት ዱባይ ነው፣ እሱ ያለው ሀገር ቤት ነው። ጓደኛዬ እዚህ ናት፣ አብረን ነበር የምንሰራው። እሺ። ያው እሷ ነች ያስተዋወቀችን እና እስከ 2 ዓመት በሰላም እያወራን በመሀል ተጣላን። ከዛን አሁንም ደግሞ ተመልሰን ታረቅን። በስልክ ነው የምታወሩት አይደል? አዎ በስልክ ነው፣ በአካል አንተዋወቅም። እና እያወራን እያለ ደግሞ አሁንም ድጋሜ ሁለተኛ ተጣላን። እሺ። ተጣልተን ከዛም በመሀል እኔ ገባሁኝ ሀገር ቤት አምና ማለት ነው ሚያዝያ አካባቢ ገባሁኝ እና ገባሁኝ። በዚህ መሀል ብር ልኬበት ነበረ ለሱ። አዎ። ለምን ጉዳይ ነው የላክሽለት? ለስራ ምናምን እንዲሰራበት ብሎሽ ነው ራሱ ብሎሽ ነው? አዎ። ምን አይነት ስራ እንዲሰራበት? ቢዝነስ። የምን ቢዝነስ? የሆነ ቢዝነስ ጀምሮ ነበረ። እኔም ረዳሁት፣ ሰጠሁት። ስንት ሰጠሽው? 200 ሺህ 200 ሺህ። ቁጥሩ ሲበዛ ብሩ ቀሎብሽ ነው? እንዴት ልትሰጪው ቻልሽ? 200 ሺህ እኔ እሱ ነው የሚያናድደኝ። እና ተጣላን። በዚህ ሳንታረቅ በዚህ መጨረሻ ላይ ተጣላን እና እኔ አሁን በገባሁበት ሰዓት አሁን የደወልኩለት ስለ ብሩ ለማውራት ነው። እሺ። ከዛን ስለ ብሩ ምናምን ሳላወራ በቃ ተመልሰን ተግባባን። አደዋወሌ ብሩ ልጠይቀው ነው፣ ብሬን ስጠኝ ለማለት። አደባባይ ላይ ማለት አደዋወሌ ያኔ ከዚህ ገብቼ ስደውልለት ያኔ ስልክ ስደውልለት ለብሩ ነበር እንዲመልስልኝ አካሄዴ። እሺ።
ከዛን ብሩንም ሳልጠይቀው አወራን፣ ተግባባን ድጋሜ። እኔ 1 ወር እረፍት ነበር የሄድኩት። አንድ ወር እረፍት ስትይዢ ተነካክታችኋል? ንክኪ ያለ? የለም እኮ። ታዲያ አንቺ ልጠይቂው ሄደሽ ሀሳብሽ ምንድን ያስቀየረሽ? ተንከባክቦሻል? ምንድን ነው የተፈጠረው? ሀሳቤን ያስቀየረኝ ወዶ እንዳልሆነ ያኔ ዝም ያለኝ የተጣላ ነው ምናምን ወዶ እንዳልሆነ ነው ያወራኝ። አመንኩት። በቃ ወዶ እንዳልሆነ ሲልሽ ወድጄ አይደለም እንደዚህ ያደረኩት ሲልሽ አመንሹ? አመንኩት። አዎ። እሺ። ከዛም 1 ወር እረፍቴን ወስጄ እኔ ተመለስኩ እዚህ። ከዛን ተመለስኩን። አሁን ደግሞ እያወራን ደህና እያወራን እያለ አሁን ደግሞ በመሀል እንዳበሉ ጸጥ አለ። ዘጋሽ? ምንድን ነው ችግር አለ ምናምን ስለው ስራ ነው ቢዚ ነኝ ምናምን ይላል። እና እንዴት ነው ለእኔ ጊዜ የምታጣው? 24 ሰዓት ነው ወይ የምትሰራው? ፍላጎት ከሌለ ነገረኛ እና ቁም። ሪሌሽኑን ካልፈለግከው ለምንድን ነው የምትጫወትብኝ ምናምን አልኩት። በቃ እናወራለን ምናምን ነው የሚለው። እኔ ነኝ ደዋየው፣ ደውላለሁ። ምንድን ነው ችግሩን ንገረኝ እና ቁም። በቃ ማቆም ነው ፈልገው ምናምን አልኩት። እናወራለን ነው የሚለኝ። ላቆምም እኔ ፈለግኩ፣ አሁን ላይ ወሰንኩ። ግን እሱ እናወራለን ነው የሚለኝ። እሺ። እና አሁን እናወራለን ካለኝ በኋላ መልሼ ስደውል አያነሳም። ዝም ነው የሚለው። ኦንላይን ይገባል፣ አያናግረኝም። እሺ። እና አሁን ግራ ገብቶኝ ነው ያለሁት። ምንድን ነው የምትፈልጊው? ምን ላድርግ እንዴ? እና እሺ ሚውት አድርጊሽ፣ ሚውት አድርጊ። እሺ። ማደንዘዣ ስጧት። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው የምንወጋሽ። ትንሽ ሊለበልብሽ ይችላል። አዎ፣ አንቺ ሰው ሀገር የተሰደድሽው ሰርተሽ ለመለወጥ፣ ራስሽን ለመቀየር፣ ወንድ ለመቀየር አለ። ያውም በአካል ያላወቅሽው ሄደሽ አገኘው አታገኘው እሱ ሌላ ጉዳይ። እሱም ቢዝነስ ማስጀመሪያ አይደለሽም አንቺ። 200 ሺህ ብር እኮ ቀላል ብር አይደለም። እንዲመልስልሽ ትጠብቂያለሽ? የሚመልሰው እኮ መጀመሪያውንም አይወስድም። ይህን የሚያክል ብር ከአንቺ አይወስድም። የመመለስ ልብ ያለው ወንድ ገብቶሻል አይደል? ዜሮቹ ወደ ግራ ወደ ቀኝ እንደዚህ ሲደረደሩ ከፊት ለፊት ቁጥር የሌለ እየመሰላችሁ ነው የምትሸወሩት። ግራ እየገባኝ ነው። 200 ሺህ ብር እኮ በጣም ብዙ ብር ነው። ቢጠይቅሽ ራሱ እንደው ለመስጠት እንዴት አቻልሽበት? ለምን መሰለሽ? እንደ 200 ብር ቢልሽ አንድ ሰው ወይ 2000 ብር ቢልሽ እንደው በቃ ላሉ ቢቀርም እንኳን እንደው ከኔ ይቅር አይነት ነገር ብለሽ እንደው ልታረጊ ትችላለሽ እንበል። 200 ሺህ ብር እኮ አንቺ እንዴት አድርገሽ እንዳገኘሽ እኮ ታውቂያለሽ። ቀላል ጉዳይ አይደለም። እያወራን ያለ ነው የስንት ዓመት ልፋትሽ ነው። ስንት ጊዜ ውስጥ ማዳም ቤት መከራሽን በልተሽ ያገኘሽው ብር ነው። ለልፋታችሁ ዋጋ እኮ እንደ ወርቅ ነው መንከባከብ ያለባችሁ። እንደ አይን ብሌናችሁ በጣም ከወደቃችሁ የሚያነሳችሁ ማንም ሰው የለም። ስለዚህ ብሩን የላክሽበት ህጋዊ ደረሰኝ ምናምን ካለሽ በህግ መጠየቅ ትችላለሽ። ሀገር ቤት ስትሄጂ ይሄ ፍቅረኛሽ አይደል ቆዳሽን የሚገፍ ብሩ መልስልኝ ወይም በህግ ጠይቃለሁ ወይም የማይመልስ ከሆነ ከእሱ ጋር አትጨቃጨቂ። ሄደሽ ህጋዊ ደረሰኝ ካለሽ ብር ያስገባሽበት ያንን ብር ስትልኪላት አታሎሽ ነው አለቀ። ማንም እንዲያረጋለሁ ብሎ ገንዘብ መከልከል አይችልም። ማንም ሰው መጠቀም አይችልም በማንም ላይ። ይሄ ህገወጥ ማድረግ ያለብሽ በአጠቃላይ እሱ አይሆንሽም። በቃ አይፈልግሽም። ሰውዬው ከአንቺ የፈልገው ጥቅሙን ነበር። 200 ሺህ ብሩን አገኘ።
ትንሽ ሄደሽ ስታሳዝኘው ምን ያደርጋል? በቃ ምን መሰለሽ እንዲህ ብሎ አለሳስሎ ይወስድሻል። አንቺ ያኔ ገንዘቡ ልጠይቂ በነበርሽበት ሰዓት እንዴት ያሳምንሻል? ምን ቢልሽ ነው ያመንሽው? ነው ግራ አይገባኝም። ምክንያቱም ያሳይሽ ነገር በሙሉ እኮ እንደሚወድሽ አይደለም እኮ። ስደውይለት አያነሳም፣ ይዘጋሻል፣ ይጠፋል። 200,000 ብር ብዙ ብር ነው። እሺ ዜሮ ሲቀል ዜሮ ሲበዛ ብሩ አይቀል። ስለዚህ ከዛሬ ጀምሮ ከእሱ ጋር ያለሽን ቀረቤታና ሁኔታ ቀንሽ እና ገንዘቡን አገር ቤት ስትይ እሱን አለ መጠየቅ ያለብሽ። ቀጥታ እጅሽ ላይ ያሉ መረጃዎችን ይዘሽ የጽሁፍ መረጃ ገንዘብ እንዳሰጠሽው የጽሁፍ መረጃ፣ የቮይስ መረጃዎችሽን ይዘሽ ደረሰኞችሽን ይዘሽ ቀጥታ ወደ ህግ ይዘሽ ትሄጃለሽ ጉዳዩ። እሱን ግን አፈቅረዋለሁ እወደዋለሁ የሚል መጃጃል ውስጥ አትግቢ። ገብቶሻል? ተግባባ? አዎ አሌክስ፣ እኔ እኮ ወስኛለሁ። አሁን እኔ የፈለገ ቢሆን ከሱ ጋር መቀጠል አልፈልግም። ብቻም ብሬን እንዴት እንደምመልስ ነው ደረሰኝ፣ ሁሉም አለኝ። በእርግጥ በቃ አገር ቤት ስትሄጂ በህግ ነው፣ እሱን አትጠይቂው። እሺ በህግ ጠይቂ፣ ይመልሳል በትክክል መረጃዎች ካሉሽ። እሺ እሺ፣ አመሰግናለሁ። እሺ እሺ። ወይ ጉድ! የሚልክልኝ ይጥፋ። ነገር ተበላሸ ጓዶች። አንድም እንኳን እጣና ብድር ምንድን ሳይደርሰኝ ምንም ይኸው አለው። እስቲ የውሸት እንኳን ልኬለዋለሁ ብላችሁ ፎቶ እንኳን ቪዲዮ እንኳን ስሩብኝ እስቲ ጋይስ። እንደው የወንድነት ጠባይ ትንሽ ይጠናወተኝ። ደረቴ ምናምን ልወጥር። እኔስ ሁከምፖም አይነሱ ከማን ያንሳል? ማን ከማን ያንሳል ልበል? ከወንዶቹ እኩል ላውራ ጋይስ። አሁን እኮ እየመጡ እኮ እንደዚህ የሚያደርጉት ወንዶች መቼ ነው ወንድ የምትሆነው ይሉኛል። እኔም ጥያቄ እሱ ነው። እስቲ የውሸት እንኳን ልኬለታለሁ በሉ እስቲ፣ እውነት በሉ። አይከፋኝም። እኔ አይደለም ነው አለ አልከራከርም። እንዴ አርጎት ነው ደረሰኛ ይወሰል የነበረው እጣ ደረሰኝ ነው ምለው። 200,000 ብር ቢዝነስ ጀምር ተብሎ የሚላክለት ወንድ ጋይስ። አሌክስ አንድ ነገር ላማክር ፈልጌ ነበረ። እሺ ታብታብ አታርጊ። እሺ አንቺን አይደለም ንገሪ። እንትን ነበር አሌክስ፣ ከዚህ በፊት ገብቼ ነበር የሆነ ሰዓት ላይ እና ነግሬክ ነበረ፣ ግን አሁን በሌላ ጉዳይ ነው። ከዚህ በፊት ትዳር ነበረኝ እና ከፈታው ኦልሞስት አሁን 2 ዓመት አልፎኛል፣ ፍቺ ካረግም ማለት ነው። እሺ እና የ6 ዓመት ልጅ አለኝ። አብሮ አደግ ጓደኛ የነበረ ከዚህ በፊት ማለት ነው። አብሮ አደግ ጓደኛ ያለ የሰፈራችን ልጅ ነው። በጣም ነው የማውቀው እና ኢትዮጵያ ገብቼ ነበረ። ይሄ ኬዝ በተፈጠረ ሰዓት ኢትዮጵያ ገብቼ ነበርና በህይወቴ በማንኛውም ሰዓት ላይ ቀድሞ የሚደርስልኝ ፈጥኖ የሚደርስልኝ ማለት በቃ የሆነ የውስጤን ሳልናገር ቀድሞ የሚደርስልኝ ሰው ነው። የሆነ ከቤተሰብም ከምንም ከእሱ ጋር እንዲሆን ይፈልጋሉ። ህይወት ያው ዞሮ ዞሮ ህይወት ይቀጥላል፣ አይቆምም። እና እኔ ደግሞ ያለፈው ህይወት ማለት ወደኋላ ይጎትተኛል። ሁልጊዜም ሰውን ማመን አልቻልኩኝም። ከኔ የሆነ ነገር ፈልጎ ነው ወደ እኔ የመጣው እንዳልል ከኔ የሚፈልግ አይነት ሰው አይደለም። እንደውም ከሱ እላፊ ለልጄ ከአባትም በላይ የሚሆንለት ሰው ነው። ለእኔ ደግሞ በችግሬ ሰዓት፣ በሀዘኔም በደስታዬ ሰዓትም ሁሌም ከጎን የሚቆም ሰው ነው ማለት ነው። እና ከሱ አሁን ከጊዜያቶቹ አሁን እንግዲህ 1 ዓመት ምናምን ሆኖናል ማውራት ከጀመረ እና በማንኛውም ሰዓት ሁልጊዜም በርቀትም እዚህም ደግሞ ይመላለሳል፣ ስራ ይሰራል። እኔ ዱባይ ነው ያለሁት። በሚመጣ ሰዓት አልፎ አልፎ እንገናኛለን። በሚመጣ ሰዓት ሳያየኝ አይሄድም እዚህ ማለት ነው። እና ማለት ከሱ የፍቅር ጥያቄ መጣና በቃ ህይወትን ወደፊት እንትን ማለት አለብሽ፣ ማየት አለብሽ። ከኋላ በቃ ያለፈ ነገር አለፈ ነው፣ ባለፈ ታሪክ መኖር የለብሽ ምናምን ይሉኛል ከጎን ያሉ ሰዎች።
እኔ ደግሞ ልጄን መካድ አልፈልግም። ማለት ልጄን ምክደው ይመስለኛል። ለሱ ሌላ አባት ማምጣት ለእኔ መካድ ይመስለኛል። እና በዚህ ጋር ደግሞ ህይወቴ እንዲቀጥል እፈልጋለሁ። በቃ ማለት አይቆምም፣ ህይወት ዞሮ ዞሮ ይቀጥላል። ነገ የሚባል ቀን ስላለ እንዲቀጥል እፈልጋለሁኝ እና በጣም ግራ መጋባት ውስጥ ገባሁኝ። የልጁን የፍቅር ጥያቄ ልቀበል ወይስ አይሆንም ልበል? ከእንደገና ደግሞ በቤተሰብ በኩልም ደግሞ በጣም ግፊት አለ። ማለት በቃ የራስሽን ህይወት ጀምሪ፣ ከዚህ እንትን ውስጥ ልትወጪ ትችይው የራስሽን ህይወት ስትጀምሪ ነው ይሉኛል። እኔ ደግሞ ልጄን ምክደው ይመስለኛል። በቃ ለልጄ ሌላ አባት ማምጣት በቃ ልጄ መካድ መስሎ ይሰማኛል። በዚህ በኩል ደግሞ ህይወቴ እንዲቀጥል እፈልጋለሁ እና በጣም ተጨነኩኝ። ምን መወሰን እንዳለብኝ በጣም ግራ ገባኝ። ይሄ ሰው ከኔ የሆነ ነገር ፈልጎ ነው ወደ እኔ የመጣው ብዬ እንዳላስብ ከኔ የሚፈልግ ሰው አይደለም። ከኔ ማለት ለእኔ መሆን የሚችል ሰው ነው አይደለም፣ ከኔ ሊፈልግ ማለት ነው። በብዙ ነገር የሚያግዘኝ ሰው ነው እና በጣም ግራ ተጋባኝ። ምን ትመክረኛለህ? ለምንድነው ልጅሽን መካድ እንደሆነ የሚሰማሽ? ሌላ ማግባት ማለት አባቱ ሌላ ህይወት ስለጀመረ ልጄ ይጠይቀኛል፣ አንቺም ሌላ ባል ታገቢያለሽ፣ ከዛ በኋላ እኔ ከማን ጋር ነው የምኖረው ብሎ ይጠይቀኛል ብዙ ጊዜ ማለት ነው። እኔ ደግሞ አላገባም ብዬ ቃል እገባለታለሁ እና እሱን መካድ መስሎ ይሰማኛል። በቃ በህይወት በጣም ያስጨንቀኛል ይህን ሳስብ። እሺ አዳምጪ፣ ሚውት አድርጊና አዳምጪ። በመሰረቱ ይሄ ልጅሽን መካድ አድርገሽ አትቀበዩ። ገብቶሻል? ምክንያቱም ህይወት ይቀጥላል፣ ችግር የለውም። ለልጅሽ ጥሩ አባት ከሆነ እንዴ ማለት አግብተው የተለያዩ ልጅ ያላቸው ሴቶች እኮ ማግባት የለባቸውም ማለት እኮ አይደለም። ገብቶሻል? ህይወት ይቀጥላል፣ ምንም እኮ ችግር የለውም። ግን የምታገቢው ሰው ለልጅሽ አባት መሆን የሚችል አንቺን የሚያከብር ሪስፔክት የሚያደርግ መሆን አለበት። ከተዋደዳችሁ ከተግባባችሁ ወደ ቁም ነገር ከሆነ ይዞሽ ልብ ያለው ወንድ ከሆነ አንቺን ከአንቺ ጥቅም የማይፈልግ ሳይሆን በቃ በራሱ የቆመ ይሄ ነው እያልኳቸው ያለው በራሱ የቆመ የራሱ ዓላማ ያለው ግን ቁም ነገር ያላት ሴት የሚፈልግ ለትዳር የእውነት አጋር መሆን የሚፈልግ አይነት ከሆነ አይናት ምን ችግር አለው? ጥሩ ከሆነ ስለዚህ አታስቢ። ልጅሽ አላለሽም እንደዛ። አንቺ ገና ለገና በአይምሮሽ ያሰብሽው ነገር ነው። አባቱም እኮ ህይወት ቀጥሏል አልሽኝ እና ታዲያ አንቺ ህይወት አይገባሽም እንዴ? ምንም እኮ ችግር የለውም። ስለዚህ በዛ መንገድ ነው ማየት ያለብሽ እንጂ ኔጌቲቭን ነገር አትዩ ነው። የምታገቢው ሰው ማን መሆኑን ማወቅ በደንብ መገንዘብ ነው እንጂ ማግባትሽ እኮ ትዳር እኮ ስህተት አይደለም። ተግባባን? ስለዚህ ከባድ አይደለም። አንቺ ያሰብሽበት መንገድ ትክክል አይደለም። እሱን ቀይር። ምንም መጥፎ ነገር አይታየኝም እኔ ከነገርሽኝ ነገር አንጻር። እሺ ተግባባን? ሀና ይሰማካል? አዎ ግልጽ ነው። አዎ በእርግጥ ገብቶኛል እኮ እኔም እኮ ህይወቴ እንዲቀጥል እፈልጋለሁኝ። ግን ደግሞ በቃ ማለት ከፍርሃት መውጣት አልቻልኩም። በቃ በጣም የሚያስፈራ ነገር እኮ ፍርሃትሽን እኮ መጋፈጥ እኮ ነው እንዴ። ፍርሃትን እኮ እና ፍርሃትሽን እኮ ከፈራሽ እኮ ሁሌ እንደፈራሽ እኮ ነው ምትኖሪው። ምንድን ነው የሚያስፈራሽ? ፈርተሽ ምትኖሪ ይሻላል ወይስ ደፍረ ምትኖሪ? እኮ አንድ ህይወት ነው የኔ እናት። መቼ እንደምትሞቻ አታውቂም። ሌሎቻችሁማ የሚያስፈራችሁ ብዙ ነገሮች ይኖራሉ። ፍርሃት አትፍሩ። ኦኬ መፍራት ፍርሃት እኮ ወደ እናንተ ሊመጣ ይችላል። ግን ስበሩታ ፍርሃቱ። እንዲህ ነገ እኮ ልንሞት እንችላለን እኮ። ህይወት እኮ መቀጠል አለበት። አስበሽ ነው አሁን በአንዴም እዚህ የሆነ ነገር እንድትይኝ አለም። ግን ሀሳቡ ከገባሽ ኦኬ ቆይ ላስብበት ብለሽ ቁጭ ብለሽ አስበሽ የምትወስኝ ነው እንጂ በአንድ ንግግር እዚህ ጋርም አንቺ እንዲያደርጋለሁ እንድትይኝ አለ። ጀስት ግን ጊዜው ወስደሽ አስቢበት። ገብቶሻል? ቁጭ ብለሽ ከዚህ አንግል ብለሽ ጊዜ ወስደሽ ታስቢበትና ከዛ ውሳኔ የምታስተላልፊው በጣም በጥንቃቄና
በጣም ጥንቃቄ በተሞላበት እርምጃ ውስጥ ሆነሽ ነው ማለት ነው። ግን የነገርኩሽ ሀሳቡ ያ ነው። መሆን ይችላል። ለምን ማግባትም ትችላለሽ፣ መቀጠል ይችላል ህይወትሽ። ጥሩ ሰው ከሆነ ወደድሽው፣ እወደዋለሁ፣ ከኔ ምንም አይፈልግም፣ እኔ ጥሩ ነው የሚያስበው አልሽ። ራስሽ እኮ ጥሩ ጥሩ ነገሮችን ዘረዘርሽ። ከዛ አንድ ስተት አግኝተሽ አዎ ከምን አንጻር እንደሆነ ታውቃለህ? ከዚህ በፊት እኔ ኢትዮጵያ ገብቼ ነበረ፣ ቤተሰብ ምንም ሳይሰማ ማለት ነው። እዚህ የነበርኩበት ሁኔታ ጥሩ ስራ አልነበረ። በብዙ መንገድ ትሪት እንድደረግ አድርጎኝ ወደ ራሴ እንድመለስ አድርጎ የረዳኝ እሱ ነው። እና ለልጄ የሆነ ነገር እፈልጋለሁ ብዬ ማለት የሆነ እንደ ሀሳብ እንኳን ሳቀርብለት ቀድሞ እንደውም ከአባት በላይ ነው የሚደርስለት። ያንን ሳስብ በቃ የሆነ ለእኔ እግዚአብሔር በቃ መካሻ አድርጎ ሊሰጠኝ ያስበው ሰው ነው እላለሁ። በአንድ መልኩ ደግሞ ሳስበው ድጋሚስ ብጎዳ በቃ ያ ነገር በጣም ያስፈልጋል። ወይኔ እኮ ግራ የሚገባኝ እህቴ ኔጌ አሁን ያልሽን ነገር ራስሽ እኮ ራስሽ ጠይቀሽ ራስሽ እኮ እየመለሽ እኮ ነው። ለልጄ አባት የሆነ ያህል ይደርስለታል አልሽ። የሆነ ነገር ፈለገ እንኳን ብል አሁን ይህ ሰውዬ ቢያመልጥሽ እና በቃ ሌላ ሚስት ቢያገባ የእውነት አገባ እንበለው ምንድን ነው የሚሰማሽ? ይሰማኛል ማለት ይከፋኛል እውነት ለመናገር። ስለዚህ አንቺ አሁን እንዲህ ግራ ወገቤን ጭንቅላቴን ስትይ አይቺ ልጅ በቃ አትፈልገኝም ብሎ ይሄ ልጅ ሀሳቡን ቀይሮ በቃ ሌላ ሚስት ትዳር ነው የሚፈልገው ብሎ ካሰበ ሌላ ሚስት ሊያገባ ይችላል፣ መብቱ ነው። አንቺ ወገቤን ጭንቅላቴን ስትይ አንቺ አሁን ያለፈው ህይወትሽ ያሳደረብሽ ተጽዕኖ አለ። እንዴት ያለፈው ህይወታችን የፊቱን ይገፋዋል? የኔ እናት ይህ እኮ በጣም እኮ አለመታደል እኮ ነው የእውነት። አልፌ የመጣሁበት ህይወት መጥፎ ህይወት እንኳን ካለኝ የኔ ናት የአሁኑ ህይወቴ ጭራሽ ሊጋፋው አይደለም። እንዲቻል ጠብታ እንኳን ስሜት ሊኖረው አይገባም። እንደዛ ከሆነ ከስር ያለው ያለፈው ህይወቴ የአሁኑ ላይ ተጽዕኖ እያሳደረ ከሆነ እስካሁን አልዳንኩም ማለት ነው። ስለዚህ ባለፈው ህይወት የጎዳሽ ሰው አጥንትሽ ድረስ እስክትይ የጎዳሽ ማለት ነው። ስለዚህ እሱ ደስ ይለዋል። ህይወት መቀጠል አቅቶሽ እንዲህ በፍርሃት ስትኖሪ ሳይ ቆፍጠን ብለሽ አስበሽ አረጋግጠሽ 10 ጊዜ ለክተሽ አንዴ ትወስኛለሽ። አንቺም ደስታ ይገባሻል። አስቢበት ነው አሁንም እያልኩሽ ያለው። አስቢበት ጊዜ ወስደሽ ከዛ ትወስኛለሽ። ተግባባሽ? አመሰግናለሁ አሌክስ፣ እግዚአብሔር ያክብረልኝ። አመሰግናለሁ። በጣም አመሰግናለሁ። ኔጌቲቭ ነገር የምናስብ ከሆነ ኔጌቲቭ ነገር ነው የሚገጥመን አይደለም ጋይስ? የስጦታውን ንክፈቷ ጋይስ አይቼዋለሁ። በጣም የወደድኩት ግን እናንተ ደግሞ ላሳያችሁ ብዬ ነው። ያው ያከበረኝን ሰው በአደባባይ ማክበር አለብኝ ብዬ ስለማስብ ነው። የእጅ ሰዓት ነው። በጣም ነው የሚያምረው፣ በጣም ነው የሚያምረው እንደምታዩት ማለት ነው። እንደምታዩት ከዚህኛው ሰዓቴ ጋር ትንሽ ይቀራረባል። ይሄኛው ሲልቨር ነው፣ ይሄኛው ጎልደን ነው። እስቲ እናድርገው እዚሁ ጋር ምን ይለናል? ምን ይለናል? ምን ይለናል? ምን ይለናል? አንዳንዴ ይሄኛውን ያው የዚህኛው ቅያሬ ያገኘው ማለት ነው። እስቲ እንየው። ምክንያቱም ያከበሩኝን ሰዎች በአደባባይ በወዳጆቼ ፊት ማክበር አለብኝ። ይሄ የኔ አካሄድ ነው። ትንሽ ትሰፋለች ግን ይቀነሳል፣ ችግር የለውም ሰዓት። ይሄኛውም እንደዛ ነው ያደረኩት። እንዴት አያችሁስ? እንዴት አያችሁስ? እስቲ ከአስር ስንት ትሰጡታላችሁ? ከ10 ስንት ትሰጡታላችሁ? ቆይ በዚህ ጋር ለሚታሰረው እዚህ ጋር ነው ሰዓት የሚታሰር። ከአስር አንድ ይሻላል። ከ10 እኮ ነው ያልኩት እኮ ከ10 ዋው! ሁላችሁም ወዳችሁታል ማለት ነው። በጣም ነው የሚያምረው። አያችሁ? በጣም ነው የሚያምረው። ወድጄዋለሁ። በጣም ነው የማመሰግነው። እጅግ በጣም ማለት ነው በእውነት እኔ በጣም የዘንድሮ ልደት በጋይስ በቃ ማለት በህይወቴ ሆኖ የማያውቀው ነው የሆነው እና ቴንኪው ሶ ማች። በአደባባይ አመስግኛለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በእውነት በጣም ትልቅ ነገር ነው። እንግዲህ ሰዓት ደግሞ የሰው ማስታወሻ ነው ስላችሁ
ይዛችሁት ነው የምትንቀሳቀሱ። ስራም ስትሰሩ የትም ቦታ እጃችሁ ላይ አድርጋችሁት ነው እና ይህም ታስታውሳላችሁ። ይህም እጄ የተሰበረ ጊዜ ጊፍት ተሰጥቶኝ ነው። አይታችኋል። ያኔ ስለው እስካሁን አለ አያችሁት። በጣም ነው የሚያምረው። ይሄም ያኛውም ያምራል። ይሄ በሲልቨር አሁን ደግሞ በጎልደን እንቀያይረዋለን ወይ ደግሞ በዚህም በዚህ የምናደርገዋለን ትላለን። ቴንክ ዩ ሶ ማች ትላለህ። አሁን ህገወጥ ብላ ያዝከው መጥሪያ እንዳይመጣል። እኔ እኮ አንዳንዴ ቢቀርባችሁስ እንትን ባትሉስ በስነ ስርዓት ህግ አክብራችሁ ኑሩ። ምድር ላይ ህግ ማክበር ጥሩ ነው። ይሰማል የኔ እናት? ይሰማል አሌክስ። እኔም በባንክ ዙሪያ ልጠይቅ ፈልጌ ነው። ዛሬ ባንክ ቀን ነው እንዲ ጎበዝ? ምን አለ መሰለህ አሌክስ፣ በእኔ አካውንት ማለት ስሙ በእኔ ነው አካውንቴ ማለት ነው እና ብር እያስገባሁበት ነበረ። ከዛ በኋላ የተወሰነ ሰዓት ላይ አቋረጥኩ ማለት ነው። ከዛ እዚህ እንደገና ብር ሳስልክ አካውንትሽ ዝግ ነው ብር ማስገባት አትችይም አሉኝ ማለት ነው። ግን እዛ ውስጥ አለው ብር ማለት ነው እና እሱ ብር ችግር ይመጣበታል ወይስ ችግር የለውም? አልገባኝም። እስኪ ትንሽ አወሳሰብሽው ጉዳዩ። ልክ አሌክስ አካውንቴ ማለት ነው ዝግ ነው ማለት ብር አለው አስገብቼበታለሁ። ከዛ የተወሰነ ጊዜ ላይ አቋረጥኩና ከዛ እንደገና ደግሞ ብር ሳስልክ አይ አካውንትሽ ተዘግቷል ማለት አክቲቭ አይደለም እና አክቲቭ አይደለም ነው እንጂ ተዘግቷል አይባልም። አይዘጋም ዝም ብሎ እኮ አካውንት አክቲቭ አይደለም ያስማማናል። አክቲቭ አይደለም በሚለው ማለት ነው። ከዛ ማስገባታችን አሉኝ እና እዛ ውስጥ ብሩ ያለው ችግር የለውም ማለት በሄድኩበት ሰዓት ማውጣት እችላለሁ። ችግር የለውም። ይሄናት ኧረ ትችያለሽ። እንዲ እንደዛማ ከሆነ ነገር ተበላሸ እኮ አካውንት ውስጥ ገንዘብ ያለው በሙሉ ከሆነ ጊዜ በኋላ ኤክስፓየርድ አያደርግም እኮ ይሄናት። ምግብ አይደል ወይ ዕቃ አይደል ምናምን ኤክስፓየርድ አድርጓል ይህን ያህል ጊዜ መተበርህን ስላልወሰድክ ወርሰነዋል ምናምን አይባልም። አክቲቭ ግን አይሆንም አካውንቱ። ሄደሽ እንደገና በቃ ቦክሽ ላይ ያለውን ነገር መታወቂያ ሰተሽ ምናምን ከዛ አክቲቭ ይደረጋል። ቶሻ እንግዲህ ሌላ ታሪክ የለም። እሺ አመሰግናለሁ። ይሄን ነው ጥያቄ። እሺ ዛሬ የባንክ አካውንት ወረርሽኝ ቀን ነው። ተወሯል ከተማው እንዳለ። አይ እኔ ቅድም ልጅቷ እንዳለች እኔ ራሱ እንደዚህ እኔ እንደሷ ሳይሆን አኳይንትሽ አይሰራም ቼክ ለማድረግ ማለቴ አኳይንቴን ለሰው ሰጥቼ ነው የመጣሁት ለቤተሰብ ማለት ነው። እና ብር አስገብቼ በፊት ቼክ ይደረግ ነበር አይደል? ይሞላ ነበር ቡክ ላይ አይደል? ያ አሁን ላይ አይሞላም፣ አሁን ተከልክሏል ምናምን አሉኝ። ስለዚህ እንደዛ እየተባልኩኝም ዝም ብዬ እንትን እያልኩኝ ነበር እየላኩኝ ነበር በአኳኝቴ ማለት ነው ብር። ከዛ ሂጄ በቀደም ሂጄ ነበር ሂጄ ብሩን አወጣው ማለት እንዳለ ብሩን አውጥቼው እኔ የሚፈልገውን ነገር አስተካክዬ መጣውኝ። ከዛ በኋላ ደግሞ ምንም ችግር የለውም ይሰራል ተብዬ ነበር። ከዛ ዝም ብዬ እየላኩኝ ቆይቼ አሁን ላይ አይ ቼክም እኮ አይደረግም ተከልክሏል ምናምን አሉኝ ማለት ነው። ግን አኳይንቴ ያለው ወንድሜ ጋ ነው። ግን ሂጄ ቼክ ማየት አይቻልም ተብለዋል አለኝ እና እንዴት ነው ማለቴ ባይታይ ችግር አለው ምንም አይሆንማ ማለቴ ሴፍ ባይደረግ በቡክ ላይ ማለት ነው። ደረሰኛለሽ ህጋዊ ደረሰኝ የእንትኑ የብሩ ሁሌ የምትልኪበታ አለኝ። ግን ስልኬ አንድ ተበላሽተዋል። አሁን በያዝኩት ስልኬ አለ የተወሰነ ግን የበፊቱ ስልኩ እንዳለ እንትን ስላለ ውሃ ገብቶበት ተበላሽተዋል። ደረሰኞችሽም ማስቀመጥ ነው አንደኛው እሱ ጠቃሚ ነገር ነው። ከዛ ውጪ ምንም አይሆንም። እንደገባ በትክክል ህጋዊ ደረሰኝ ሆነ የሚደርስሽ ያለው ምን አልከኝ? አይሰማም እንዴ? ይሰማኛል። ምን አልከኝ? ይሰማል ድምጼ? አዎ ይሰማል። እሺ ሚዩት አድርጊና አዳምጪ። እሺ
እዛ ጋር መስሎኛል። ምን አልከኝ ብላ ያለችው እኮ አይደለ? ጮክ አለቻ። ምን አልከኝ ስትል ለኔ አልመሰለኝም ነበር። ህጋዊ ደረሰኞችሽን ያዢ። ደረሰኙ ማተብ ያለው በቃ በደንብ ህጋዊ ከሆነ ያዢ ደረሰኞችሽን። ሄደሽ ምንም አይሆንም። አዎ ቼክ ባይደረግስ ቡክሽ ላይ ባይጻፍ፣ ዋናው እኮ አካውንት ውስጥ የገባው ነገር ነው። ለመግባቱ ደረሰኞች ካሉሽ እነሱን ያዢ። ሀገሬ ስትሄጂ ቼክ ታደርጊያለሽ። ከዛ እጅሽ ላይ ካለው ደረሰኝ ጋር ያስገባሽውን ገንዘብ መጠን በቃ ችግር የለም። እሺ እሺ። በውጭ የሚላከውስ አሁን ይሄ በእንትን ምናምን የሚላከው ይቻላል? ወረቀት ማሳየት በብላክ ማርክ ምናምን የሚላከው በምን በብላክ ማርክ እኮ ደረሰኛ ይልኩልሽም ምን ይልኩልኛል። እሱ ባንክ ቤት ችግር የለው እንዲህ ደረሰኝ እኮ ነው። በቃ እኮ የባንክ ደረሰኝ ነው። ለምን ችግር ይኖረዋል? ባንኩ ራሱ የሚሰጠው ደረሰኝ ለምን ይኖረዋል? በቃ አመሰግናለሁ። እሺ አመሰግናለሁ። እሺ ብላክ ምንድን ነው? ብላክ እኔ የማውቀው ነገር የለም። ብላክ ሬድ የሚባል ነገር አለ። ብራችሁን ስትልኩ ደረሰኛችሁን ያዙ። ብላክ ሬድ ምናምን ሚሴጅ ባንክ ብር ሳስገባ ሚሴጅ አይመጣም። ዛሬ የባንክ ጥያቄ ያላችሁ ሰዎች እባካችሁ የባንክ ጥያቄ ያላችሁ ሰዎች ባንክ ቤት የብር አለክሰ ግራ ገብቶኛል። የባንክ ጥያቄ ይዛችሁ ሪኩዌስት ያላችሁ ሰዎች አደራችሁ ባካችሁ ነው ስለ ጉልበታችሁ አምና እኔ ባንክ ኤጀንት አይደለሁም። ባንክ መስኮት ላይ የሚሰራ ሰው አይደለሁም። ግራ ስለገባኝ ሊጠይቅ ሜሴጅ አይመጣም ማለት ሜሴጅ አይገባም በስልኬ ላይ። እኔ አሁን የት ነሽ? እኔ ቤሩት ነኝ እኮ። ቤሩት ውስጥ ነው አካውንቱ? አይደለም ኢትዮጵያ ከመጣው 8 ወሬ ነው እና ማስገባው ብር ሲያስገባ ሜሴጅ አይመጣም ስልኬ ላይ እኮ። እንዴት ይምጣ የኔ እናት? አንቺ እኮ ቤሩት ነው ያለሽው። በቤሩት ስልክ ይላኩልሽ። የቤሩትን ስልክ ነው የመዘገብሽው? በኢትዮጵያ ስልክ ነው ለምጠቀመው፣ ግን አይገባም እኮ። እንዴት ይግባ? አንቺ እኮ ቤሩት ነሽ የኔ እናት። እንዴ ቤሩት ድረስ ቴሌ እኮ የለም እኮ። ቴሌ ሀገር ውስጥ ነው የሚሰራው። ገብቶሻል? ሜሴጅ ችግር የለም። ሜሴጅ አለ መግባቱ ችግር የለም። በኋላ እንትን ችግር አያመጣም። ችግር አያመጣም። ጋይስ የባንክ ጥያቄ ያላችሁ ሰዎች ወጡ። ሁለቱ እኔ እኮ አንደኛዋን ለማስወጣት ብዬ ነበረ። መጣው ብላኝ የሄደችው ልጅ ሳላስበው አስወጣት። በእናታችሁ ከመጣሽ ንገሪኝ እሺ። ማለት ሳስወጣ ከላይ ለብቻ ነበር ማስወጣት የነበረብኝ፣ ግን ከላይ ያለውን ነካሁት። እንዴ እኔ ባንክ ሰራተኛ እኮ አይደለሁም ጓዶች። እንዴ ባንክ ኤጀንት አድርጎኝ ቁጭ የሆነ ማለት ባንክ ውስጥ የሚሰራ የሆነ በቃ መስኮት ላይ ምናምን ልማር እንዴ ባንኪንግ ሳያዋጣኝ አይቀርም ጓዶች። አመላለሴ ምናምን እንዴት ነው?